ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምሕረቶ ላዕሌነ። ይቅርታውንና ቸርነቱን በእኛ ላይ የገለጠ በቸርነቱ በሀብተ ስቦ በረድኤቱ አቅርቦ በቅዱስ ቦታው ያቆመን የቸርነት አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነት ሥራው ሁሉ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግሥቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የሰማዕታት የጻድቃን ረድኤት አይለየን። ብፁዓን አበው ሊቃነ ጳጳሳት ቡራቻችሁ ይድረሰን። የተወደዳችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የዚች ቅድስት ቤተ ክርስቲያን የካቴድራሉ አስተዳዳሪ፣ የተወደዳችሁ ምእመናን፣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ቸሩ አምላካችን ኢየሱስ ክርስቶስ ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ማእዜንም እገብር አንሰ ቤተ ለርእሴ፣ ለራሴ ቤት የምሰራ መቼ ነው በሚለው እንማማራለን። እስኪ በሉ ለራሴ በሉ ቤት የምሰራ መቼ ነው። ሶስተኛ በሉ ለራሴ ቤት የሚሰራ መቼ ነው። ኦሪት ዘፍጥረት ምዕራፍ 30 ቁጥር 30 ላይ የምናገኘው ኃይለ ቃል ነው። ኦሪት ዘፍጥረት በቅዱስ መጽሐፍ ምዕራፍ 30 ቁጥር 30 ላይ የምናገኘው ኃይለ ቃል ነው። ቃሉን የጻፈልን ቅዱስ ሊቀ ነቢያት ሙሴ ነው። ከቅዱሳን ነቢያት አንዱ ነው። እግዚአብሔር የመረጣቸው ቅዱሳን እሱ ከለገሰው ሊገልጠው ከወደደው ምስጢር እንደማይከፈልባቸው ምስክር ሆኖ ከሚጠቀሱ ነቢያት ቀዳማዊው እርሱ ነው። በቅድስት ቤተ ክርስቲያን ትምህርት እግዚአብሔር ሁሉን ያውቃል፣ በሁሉ ቦታም አለ። ቅዱሳን ደግሞ ምሉ ሳይሆኑ እንደ እግዚአብሔር ምሉ አይደሉም። በአንድ ቦታ ተቀምጠው በእግዚአብሔር ብርሃን ያለፈውንም የሚመጣውንም ያሉበትንም ወደ ሰማይም ወደ ምድርም ማወቅ የሚችሉበት የእግዚአብሔር ብርሃን አላቸው። ለምሳሌ ፊት ለፊታችን አንድ ጨለማ ቢሆንና አነስ ያለች ባትሪ ብናበራ የባትሪዋ ብርሃን እስከሚደርስበት ድረስ ብቻ መመልከት እንችላለን። ባትሪዋን ወደ ባውዛነት ብናሳድጋት ደግሞ ራቅ ብለን ማየት እንችላለን። ፀሐይ የወጣ እንደሆነ ደግሞ አሻግረን መመልከት እንችላለን። በብርሃኑ መጠን እይታችንም እንዲሁ የሰፋ ይሆናል። ቅዱሳን የሚያዩት በፀሐይ ጽድቅ በኢየሱስ ክርስቶስ ብርሃን ስለሆነ አጥርተው የሚያዩበት መንፈሳዊ ዓይን አላቸው። የቱንም ያህል አንድ ቦታ የተወሰነው መልአክ፣ ነቢይ ይሁን ቅዱስ የትም ቦታ ሆኖ አንድ ቦታ ላይ ተወስኖ በሰማይም በምድርም ያለውን ማየት ይችላል። በማን? በእግዚአብሔር ብርሃን። እኛም እንኳን በአቅማችን እኔ አልተማርኩም እንጂ የኛ ወገኖች ማለቴ ነው የሳይንስ ባለሙያዎች በቴሌስኮፕና በማይክሮስኮፕ እይታ ማስፋት ችለዋል። እግዚአብሔር የገጠመው መንፈሳዊ እግዚአብሔር የለገሰው መንፈሳዊ ብርሃንማ እንደምን አስፍቶ መመልከት አይቻለው። ስለዚህ ቅዱሳን አስፍተው አምልተው አጥርተውም ጭምር ማየት ይችላሉ። ለዚህ ምስክር የሚሆነን ሙሴ ነው። አንዱ አባታችን ሙሴ ሰማይና ምድር ሲፈጠር አልነበረም።
ብዙ ዘመንም ይርቀዋል። ከአዳም እስከ ሙሴ ከ3000 ወደ 4000 ዓመት በላይ ይርቃል። ከአዳም እስከ ሙሴ 4000 ዓመት ይርቃል። ግን ሰማይና ምድር ሲፈጠር እንኳን ሙሴ አዳም እንኳን አልነበረም። ግን ሰማይና ምድር እንዴት እንደተፈጠሩ ምድር አትታይም ነበር። በቀዳም እግዚአብሔር ገብረ ሰማይ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ወምድር ሰሐለወት ራቃ፣ ምድር ግን ባዶ ነበረች አትታይም ነበረ። ወመንፈስ እግዚአብሔር ይጼልል መልዕልተ ማይ፣ የእግዚአብሔር መንፈስም በውሃው ላይ ሰፎ ነበረ እያለ እንዴት ውሃው ከምድር እስከ ሰማይ መልቶ ይገማሸር እንደነበረ አብሮ እንደነበረ ውሃውን እየቀዳ የከፈለ መስሎ ወይ በእግዚአብሔር ለትጋባ ማይ ውስተ ምዕላዲሁ፣ እግዚአብሔርም ውሃው በየስፍራው ይሰብሰብ አለ እያለ ውሆች ሲሰበሰቡ አንዱን ክፍል ከዚህ ጠፈር በላይ ሲወስነው፣ አንዱን አርግቶ ጠፈር ሲለው፣ አንዱን ለምድር እንደመቀነት ሲያስታጥቃት ሙሴ ይመለከት ነበረ። ከፀሐይ ላይ እንደዋለ ቅቤ ልህሉህ የነበረችው መሬት እግዚአብሔር በኃይሉ በቀዳማዊ ቃል ስልጣን አጽንቶ አብቂ ሲላት የሌላትን ከጉያዋ ያልነበረውን ዘር በማጭድ እንዲታጨድ፣ በመጥረቢያ እንዲቆረጥ፣ በጥፍር እንዲለቀም፣ የሚበላውን የሚጠጣውን እንድታበቅል፣ ባለጸጋ እንድትሆን እግዚአብሔር ሲያደርግ ሙሴ ከ4000 ዓመት በኋላ ዘመንን ተቀድሞ ያይ ነበረ። ዘመንን ተቀድሞ ፀሐይ፣ ጨረቃ፣ ከዋክብት በሰማይ ላይ ሲያበሩ ይሄ የምታዩት ሰማይ አፈር የሚባለው ብጽብጽ ውሃ ነበረ። ከውሃ ነው። ሰማይ ማለት በግዕዙ ስዕለ ማይ ማለት ነው ይላሉ ሊቃውንቱ። ስዕለ ማይ ማለት ከውሃ የተሰራ የተቀረጸ ማለት ነው። ውሃውን አርግቶ ነው እግዚአብሔር ጠፈር ያለው። ይህ ውሃ ሲረጋ ሙሴ ዘመንን ስው አቅርቦ ባይኑ ያየው ነበረ። ከዘመን በፊት የነበረው ዘመን ሳይፈጠር አዳም ከህቱ ምድር እግዚአብሔር ሲያበጃጀው የሕይወት እስትንፋስ ሲልበት በመልኩ ሲፈጠር አብ ወልድ መንፈስ ቅዱስ ትናንት በሌላት ቢጽ በማይገኝላት አንዲት በሆነች ምክራቸው እግዚአብሔር አለ ሰውን በምሳሌ እንፍጠር አለ ብሎ ሲመክር ይህንን ምክር ሙሴ ይሰማው ነበረ። እግዚአብሔር ሰውን በመልኬ ልፍጠር ብዬ ነበር ብሎ አለኝ ብሎ አይደለም የተረከ። እግዚአብሔር እንዲህ አለ ብሎ የእግዚአብሔር ምክር ከ4000 ዘመን በፊት በእግዚአብሔር ልብ የሚነገረውን ሙሴ ያይ ነበረ። ቅዱሳን አማልዱን ብንላቸው፣ ጸልዩልን ብንላቸው ከአንድ ቦታ ተቀምጠው ስንቱን ማየት ይችላሉ የሚሉን ሰዎች ቢኖሩ ለአንድ ቅዱስ እኔን ማየት ቁም ነገር አይደለም። ትልቁ ቁም ነገር እግዚአብሔርን ማየት ነው። ሰፍቶ መልቶ ያለውን እግዚአብሔርን ያዩታል። እግዚአብሔርን በረጅም ዙፋን ላይ አየሁት እያሉ ጽፈውልናል፣ አይተውታል። የዓይን መጨረሻም የእይታ ማረፊያም እግዚአብሔርን ማየት ነው። እስመ ዘባቤከ ይዓርፍ ነጽሮተ ኩሉ ነባበያን፣ የአይኳታያን የአመስጋኞች የመላእክትና የደቂቀ አዳም ዓይን ሁሉ አንተን ሲያይ ያርፋል ይላል። ዓይን የሚያርፈው መጨረሻ ላይ እግዚአብሔርን ሲያይ ብቻ። ምንም ነገር ብታሳዩት ዓይናችሁ ሊያርፍላችሁ አይችልም። እግዚአብሔርን ሲያይ ግን ያርፋል። የሆድ ራቡ የሚጠግበው እግዚአብሔርን ሲመገብ ነው። ወእጸግብ በርኤ ስብሐቲከ እግዚኦ፣ አቤቱ ገጸ ምሕረትህን በማየት እጠግባለሁ ይላል ቅዱስ ዳዊት። ገጸ ምሕረትህን አይቼ እጠግባለሁ፣ አንድነትህን ሶስትነትህን አይቼ እጠግባለሁ። ልብ እግዚአብሔርን አይታው አትጠግብም፣ ሰምታውም አትጠግብም። መላእክት እያመሰገኑ ሁልጊዜ ወይ ይመስሎም ከመዘወድሰዎ መጠነ መንፈቀ እንደ ሰዓት እማበ ተፈጥረ ዓለም እስከ እኔቡ፣ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ አመስግነውት አንዷን ሰዓት ሩዋን ከሩ ከፍለው የዚያችን ያህል እንኳን መላእክት ያመሰግኑት አይመስላቸውም። ዘያፈቶሙ ለመላእክት ከመ ያውጽዎ፣ መላእክትን እንዲያመሰግኑት የሚያስመኛቸው እርሱ ነው። ያላዩትን ሀገር ሊያዩት እንዲመኙ፣ መላእክት ግን ያዩትን እግዚአብሔር መልሰው ሊያዩት ይመኛሉ። ያመሰግኑትን እግዚአብሔር መልሰው ሊያመሰግኑት ይፈልጋል። እግዚአብሔር አያረጅም፣
እግዚአብሔር አይጠገብም። እግዚአብሔር አይለወጥም። እግዚአብሔር በቃኝ አይባልም። እግዚአብሔር አይሰለችም። እግዚአብሔር ሁልጊዜ ደስታ ነው። ደስታ ሁሉ ሲደርስበት ሐዘንን እያስከተለ ይሄዳል። እንዲያው የናፈቃችሁ ዘመድ መጥቶ ከቤት ደግሳችሁ ደስ ሲላችሁ ልብ ይሞላል። 3 ቀን ተጫውታችሁ በሉ ደህና ዋሉ እያሉ ሲሄዱ መልሶ ቤቱ ሐዘን ይመላበት። የዚህ ዓለም ደስታ ሐዘን ተክቶ ነው የሚሄደው። እግዚአብሔር ግን ሐዘን ተክቶ የማያልፍ ዘላለማዊ ደስታ፣ ፍስሐ ዘይቱ የዳዘወቱ የማይነጥፍ ደስታ ያለው። ስለዚህም እብለክሙ ተፈስሑ ዘልፈ በክርስቶስ፣ ስለዚህ እላችኋለሁ ዘወትር በክርስቶስ ደስ ይበላችሁ ይላል ቅዱስ ጳውሎስ። በክርስቶስ እንደመደሰት ያለ ደስታ የለም። እግዚአብሔር በኃጢአት እንዳንደሰት የሚከለክለን እሱ አለቃችን ስለሆነ ለኔ ስልጣን ተገዙ ብሎ ኃያልነቱን ለመግለጽ ሳይሆን ኃጢአት ሐዘንን ተክቶ የሚሄድ ደስታ ስለሆነ ልጆች እሱን ተውትና ማያልቅ ደስታ ልስጣችሁ ብሎ ነው። ስለሚያዝንልን ነው የሚከለክለን። እናት ልጇ እሳት ልጨብጥ ባለ ጊዜ የምትከለክለው ጠልታው እንዳልሆነ እንዳይጠብሰው ብላ ነው እንጂ እግዚአብሔርም እንደዚሁ ነው። ስለዚህ እግዚአብሔር ለአንድ ቅዱስ፣ ለአንድ ጻድቅ፣ ለአንድ ነቢይ፣ ለአንድ መልአክ እኔና አንድ 10 ሰዎች ወይም እኔና 6 ቢሊዮን ሰዎች በየትኛውም አይጉር ሆነን ብንጠራው አንድ ቅዱስ ሁላችንም እኩል ማድመጥ፣ ሁላችንም እኩል ማየት ብርቅና ድንቅ ነው እንዴ? መልቶ ሰፍቶ የሚኖር እግዚአብሔርን አይተውት የለም እንዴ? አይተውታል እኮ። እግዚአብሔርንስ አንድም ያየው የለም ይላል መጽሐፍ ቅዱስም። እንደ ጌትነቱ ያየው የለም፣ እንደሚገባው ያየው የለም ማለት ነው እንጂ ለኛ እንደሚገባ ሳይተነዋል። ቅዱስ ቄርሎስ ዘኢየሩሳሌም እንደሚለው ከትልቅ አትክልት ቦታ ገብቶ መዓዛ አሽትቶ እንደመውጣት፣ ነገር ግን መዓዛውን ሁሉ ጨርሰ ነው እንደማንወጣ፣ ከወጣ ፀሐይ ወጥቶ ትንሽ ብርሃን እንደመሞቅ፣ ከጠለቀ ውቅያኖስ ሄዶ ትንሽ ጠብታ ለጥም ጠጥቶ እንደመርካት እግዚአብሔርን ለልጅነት ትንሽ እንማረዋለን ይላል። ለአቅማችን ለሚበቃን ያህል የገለጠልንን አውቀናል። ስለዚህ ቅዱሳን ያለፈንም የሚመጣንም ዘመንን ማለፍም ይችላሉ፣ ዘመንን መቅለምም ይችላሉ። ወደ ሰማይም ማየት ይችላሉ፣ ወደ ምድርም ማየት ይችላሉ። ለምን? አይናቸው ላይ የሚቆመው ብርሃን ፀሐይ ዘዘልፈ ያበርህ ዲበ ቅዱሳን፣ ሁልጊዜ በቅዱሳን የሚያበራው ጠፈር ደፈር ወይም ተራራና ጠፈር ምሸት የማይከለክለው እውነተኛው ፀሐይ ክርስቶስ ነውና። እናም ሙሴ ይህንን መጽሐፍ ጽፎልናል። ኦሪትም ማለት ብርሃን ማለት ነው። እሱ የእግዚአብሔርን ብርሃን አይቶ የጻፋት አይንን የምታበራ ብርሃን ናት። በዚህ ሕግ ውስጥ እግዚአብሔር እንዴት አድርጎ ወዳጆችን ይመግባቸው እንደነበር፣ ወዳጆቹም ለእግዚአብሔር እንዴት ይታመኑለት እንደነበር ተጽፎልናል። ከዚህም ታሪክ አንዱ የያዕቆብ ታሪክ ነው። ዛሬ በ28 የአማኑኤል ልደት እንደምናስበው የአብርሃም፣ የይስሐቅ፣ የያዕቆብ የሶስቱ አስራዋ ሃይማኖት የሚባሉት የነዚህ አበውም ወራዊ መታሰቢያቸው ነው። የሚገርመው አንድን ቅዱስ በዚህ ቀን እገሌ ያረፈ ይልና ስንክሳር በወር ግን መልሶ በዚህ ቀን እገሌ ያረፈ አይልም። በአመቱ አንድ ጊዜ ተርኮት ነው የሚሄደው። አብርሃም፣ ይስሐቅ፣ ያዕቆብን ግን በወር በዚህ ቀን የአብርሃም፣ የይስሐቅ፣ የያዕቆብ መታሰቢያቸው ነው ይላቸዋል። እነዚህ ቅዱሳን አባቶቻችን የእምነት ዕንቁና ፈርጥ ናቸው። እግዚአብሔር በእነሱ ትከሻ ላይ ወርዶ ነው ዓለምን የጎበኘው። ቃል ኪዳንንም እንዳይበጠስ የቀጠለው በእነሱ ሰንሰለትነት ነው። ስለዚህ አብርሃም፣ ይስሐቅ፣ ያዕቆብ የማይረሱ ናቸውና የያዕቆብን ትንሿን ታሪክ አንስተን ዛሬ እንድንማማር እግዚአብሔር ቢፈቅድ መርጠናል ማለት ነው። ይህን ቃል አሁን የነገርኳችሁን ቃል ያዕቆብ ነው የተናገረው። አባታችን ያዕቆብ የይስሐቅ ልጅ ነው፣ የርብቃ ልጅ ነው፣ የኤሳው ወንድም ነው። እንደምታውቁት ኤሳውና ያዕቆብ ወንድማማቾች ሲሆኑ ያዕቆብ በእናቱ ይወደዳል፣ ኤሳው ደግሞ በአባቱ ይወደዳል። ኤሳው አዳኝ ነው፣ ያዕቆብ ደግሞ ቤት የሚውል ሰው ነው። ከዕለታት አንድ ቀን የምታውቁት ታሪክ ነው። እናቱ ለያዕቆብ ምግብ ሰጥታው ሲበላ ኤሳው አደን ሳይቀናው ውሎ ደረሰና እባክህን አብላኝ አለው። ብኩርናህን በእኔ ስጠኝና አበላሃለሁ አለው።
ምን በዚህ ብኩርና ምን አድርጊ ምን አግኝቼበታለሁ? ለዕለት እንጀራ የማይሆን ብኩርና ውሰደው አለው። ብኩርና አንዱ ችግሩ ምድራዊ ነገር ሲያሰጥ አለመታየቱ ነው። ብኩርናውን እኔ ምን አግኝቼበታለሁ በዚህ አለና በል የእግዚአብሔርን ስም ጠርተህ ስጠኝ ሰጠው። እንካ ብላ ብሎ ሰጠው፣ በላ። ባጭር ቃል እያብራራሁት ልሂድ፣ በኋላ የምንቆይበት አንድ ርዕሰ ጉዳይ ስላለ ርዕሳችን ይሄን እዚሁ እየነገርኳችሁ ነው የምሄደው። ብኩርና ሃይማኖት ነው። የእግዚአብሔር ልጆች ሃይማኖት ነው። ክርስትና ንጽህና መንፈሳዊነት ነው። ሰይጣን እኛን ከሚታገልበት መንገዶች አንዱ በዚህ ነገር ምን ተጠቅመህበታል ነው የሚለው። ይኸውም ጸሎት መጸለይ ከጀመርክ ብዙ ቀን ሆነ፣ ግን ምን አተረፍ? እግዚአብሔር አንዱንም ጥያቄህን እንኳን አልመለሰልህም። እስከ ዛሬ ገንዘብህ አይበረክትም። እስከ ዛሬ ያመሃል። እስከ ዛሬ ጠላቶች አሉ። እስከ ዛሬ የትም ሄደህ ከስረት ትመለሳለህ። ምንም ያላተረፍክ ሰው አይደለህ እንዴ? እና እግዚአብሔር ምን ሊያደርግልህ ነው እንደዚህ የምታደርገው ይላል። ተስፋ ሁል ጊዜ በዓይን አይታይም፣ ዕለቱንም አይደርስም። ይህም እግዚአብሔርን መፈታተን ነው። ክርስቶስንም ለምድራዊ ሀብት ብቻ ተስፋ ካደረግነው ከሰው የባስን ምስኪኖች ነን ይላል ቅዱስ ጳውሎስ። ይሄንን ይላል ልክ ኢዮብን ሚስቱ እግዚአብሔርን ስደብና ሙት እንዳለችው። እግዚአብሔር ከዚህ በላይ ምን ሊያደርግ ነው? ስደበውና ሙት እንዳለችው። ምን ሊያደርግልህ ነው እግዚአብሔር ይለናል። የዚህ ጊዜ ነው መንቃት። እግዚአብሔር በሚደርስበት ቀን እኛ ሰልችተን እንዳንገኝ ማለት ነው። ከዚያ በኋላ ነፍተን እግዚአብሔር መልስ በሚሰጥበት ቀን እኛ ሰልችቶን እንወጣለን። ያ እንዳይሆን የጸሎታችን ፍሬ አሁን ማጨድ መፈለግ የለብንም። አሁን መለወጥ መፈለግ የለብንም። አሁን ቅዱስ ላንሆን እንችላለን። አሁን ላንለወጥ እንችላለን። ደግሞ እድገታችን እኛ እየለካ ነው የሚመዘን ሚዛን አይደለም። አንተ ጥያቄ ልጠይቃችሁ እንዴ? ከናንተ መካከል ቁመቱ ሲያድግ አይቶ የሚያውቃል? እስኪ አይቶ የሚያውቅ በሞት ያለ እንዴ? በፍጹም የለም። እናቶቻችን ሳይተው ያውቃሉ? እንደው ልጁ አንገቱ መዘዝ ሲል ቢያዩት አይደነግጡ? ፈስዶ እኔ ደነግጣለሁ። መዘዝ ቢል እንደባ ደነግጣል። ልጁ አንገቱ መቼ እንደጨመረ አናውቅም። ወገቡ እንዴት እንዳደጋ ነው። ዝም ብሎ አድጎ ነው የምናገኘው። በጣም ነው የሚያስደንቀው። አድጎ ነው የምናገኘው። አሁን ዘርታችሁ እውነቴን እኮ ነው የምነግራችሁ። ዘርታችሁ እስኪ እንዴት እንደሚበቅል ሌው ብትል በፍጹም አታዩት። በቅሎ ነው የምታዩት። ባትሪ እያበራህ እዚያው ብትቀመጥ ቁመቱ ሲጨምር አይታየ። በቃ አዝመራው አድጎ ነው የሚገኘው እንጂ ሲያድግ አይታየ። እድገታችን እኛ እያየነው ላይሆን ይችላል። ምንም የተለወጥኩት ነገር የለም እኮ። እማራለሁ፣ አስቀድሳለሁ፣ የክርስቲያን ሄዳለሁ፣ በገዳም ዞራለሁ፣ ምን እላለሁ። ምንም እኮ ያመጣሁት ለውጥ የለም። አንተ የምታውቀው ደግሞ አንዳንድ ሰው አሁን መመጻደቅ የጀመረው ምንድነው? ህዝቡ በስብከት አይለወጥም። እግዚአብሔር ከዚህ ትዕቢት ይሰውረን። በእውነት እንዴት ነው የማይለወጠው? አንደኛ እንደዚህ ያለ ትዕቢት ሰው እንዳላደገና እንዳደገ የሚያውቀው ማን ብቻ ነው? እግዚአብሔር ብቻ ነው። በምን ታውቃለህ እንዴ? ሰው እኮ እያመነዘረ እያየው ራሱ እኮ ውስጡ ምን እንደሚያስብ እኮ አታውቅም። ሌሊት ምን እያሰበ እንዳደረ እኮ አታውቅም። ሰኞ ሲሰርቅ ያየው ሰውዬ ማክሰኞ ምን ሲሰራ እንደዋለ እኮ አታውቅም። እኛ እናውቅም። ለመረይ ከፈያታዊ ወዘማዊ በል ባይቲ አምር ለማይቀድመኒ በውያ ውስጥ ገነት ከመፈያታዊ ዘማን። አንተ ሰው ሌባ ወይም ወንበዴ ወይም ዘማዊ ብታይ ይሄ ሰውዬ እንደ ፈያታዊ ዘማን እኔን ቀድሞኝ መንግስተ ሰማያት ይገባ እንደው ምን አውቃለሁ እያልክለፍ ይላል። ምን አውቃለሁ እያልክለፍ። ሰው እንደምናየው አይደለም፣ ሰው እንደምናስበው አይደለም። እናማ ገበሬው ሳያውቀው ዘር እንደሚያድግ የሚሰብከው ሳያውቅ ተሰባቸው ያድጋል። እኛም ሳይገባን አድገን ይሆናል። ስለዚህ ለውጣችንን ማረጋገጥ የለብንም፣ የቀረንን ለማስተካከል ነው እንጂ። የጸሎታችንና ደግሞ የልፋታችን ፍሬም አሁን ማጨድ መፈለግ የለብንም። እኔ ተስፋዬ ጤና አይደለም። እኔ ተስፋዬ ሀብት አይደለም። እኔ ተስፋዬ የሰው መውደድ አይደለም። እኔ ተስፋዬ ክርስቶስ ነው። ክርስቶስ እስካለኝ ድረስ የጸሎት የምላሽ ምንም ይሁን ምን ከጌታዬ ጋር እኖራለሁ ማለት አለበት እንጂ እንደ ኤሳው ሰይጣን ሁል ጊዜ ስትተኙ ውዳሴ ማርያም ስትደግሙ ዳዊት ስትደግሙ ንስሐ ስትገቡ ንስሐ ገባህ አልገባህ ምን አምጥተሃል ቢላችሁ ለሰይጣን ይመልሱለት። ብኩርናውን ሸጠና
ከዚያ በኋላ ከዕለታት አንድ ቀን ይስሐቅ እንዲህ አለው። ምን አለው? ልጄ አደን አምጣና አብላኝና ልመርቅህ አለው። እስኪ በሉ አብላኝና ልመርቅህ ነው በሉ ያልኳችሁ በሉ እንጂ አብላኝና ልመርቅህ ምን በለኝና ነው? እንደው ዝም ብሎ ሳያበሉ ምርቃት የለም። አብላኝና ልመርቅህ ነው ያለው። አብልቶ ነው። አንድ መምህር ነበሩ የኔታ ስማቸው ይቆየን እና በብልጣብልጥነት ገንዘብ እያላቸው ከሰው ተጠግተው በረከት ማፈስ የሚፈልጉ ሰዎች አሉ። መጋቤ ብሉይ ሐዲስ የኔታ ኃይለ ሚካኤል ይባላሉ እና በጣም የበቁ መምህር ናቸው። የደብረ ሃይማኖት መካነ ኢየሱስ ይብሉ የሐዲስ መምህር ናቸው እና አንዲት ሴትዮ ካላት ከድህነቷ በግ እያረደች ተማሪዎችን በዓመት ታበላለች። የክርስቶስ ደቀ መዛሙርት ስለሆነ። አንደኛዋ ደግሞ ባለ ሀብት ናት፣ ምንም አትሰጥም። እና ያችኛይቱ የኔታ ታመው ሰው አይለዩም ነበረ። ዛሬ አሁን ጠይቃቸዋቸው ዝራችሁ ትሄዱ ማን ነው የሚሉ። ያቺ ሴትዮ ያችኛዋ ሰላም ለች ስታስደግም ተማሪዎችን አብልጣ እሷም ማብራ ጠጋለች። ደግሞ አንቺ ምን አምጥተሽ ነው አሏት ይባላል። ማለት ተጠግቶ ዝም ብሎ ሰላም ለች ያለ እንዴ? ስራ መስራት ነው እንዴ? ተጠግቶ ነገር የለም፣ ስራ መስራት ነው። እንግዲህ እሳቸው ሰው አይለዩም፣ ግን እሷን እንዴት እንደለዩዋት እግዚአብሔር ነው የሚያውቀው። በጣም ነው የሚያስደንቀው። እስቲ አብላኝና ልመርቅህ በሉ። አብላኝና ምን ልበለ ልመርቅህ ነው። ይኸው ጊዜ የሚገባውን አሁን ይሄ የከተማ ሰው አጓጉል ብልጠት አለው። በጣም ይቅርታ አድርጉልኝ። ማጠቃለል አይደለም። እሺ ማጠቃለል እኔ ማጠቃለል አይደለም። ይሄ ባልማርም ሲሉ እንደምሰማው ጄኔራላይዜሽን የሚባል ነገር ነውር ነው። አበበ ሌባ ነው፣ ኩሊዮናል ሰው ሁሉ ሌባ ነው፣ በዚህ ነውር ነው ተብሎ ፍሬሽማን ኮርስ ተምራችሁታል እናንተ። እኔ ሰምቼ ነው። እና አሁን ምንድነው ይሄ ማጠቃለል ነው። እኔ ማጠቃለል አላልኩም፣ እንደሱ አላልኩም። እያልኩ ያለሁት ግን ምንድነው አጓጉል ብልጣብልጥነት አለ። በቃ ቤተክርስቲያንን ጠበቅን መስሏችሁ እባብ ያየ በልጥ ደነገጠ እንደሚባለው ብራውን ለቤተክርስቲያን ምን ያደርግላታል? ለቤተክርስቲያን አባቶች ምን የሚያደርግላቸው የሚል አለ። ያንተን ድካምህን የምትሸፍን ቤተክርስቲያን እንዳትደክም ማበርታት ነውር ነው እንዴ? ነውር ነው ወይ? ቅዱስ ጳውሎስ እኮ ብሏል፣ ተራራይን ያህል ስብከት ሰብከን ድንብላል ያህል ብንበላ ምንድነው ነውሩ ብሏል። እንዴ እንኳን እንጀራ እኮ አይናችሁን ልሰጡኝ ይገባል አለ ቅዱስ ጳውሎስ። አይናችሁን ሁሉ ልሰጡኝ ይገባል። ምክንያቱም እኔ የሰጠኋችሁ ማንን ነው እያለ ነው? ክርስቶስን ነው እያለ ይገባል። ነገር ግን ጳውሎስ እኮ የሚያስተምረን እንድናበላው ብሎ ነው እንዳትሉኝ ከእናንተ የማንም ዕዳ የለብኝም ይላል። ድንኳኔን እየሰፋው ኖራለሁ ይላቸዋል። ቤተ ክርስቲያንን ስንሰጣት ትሰጠናለች። ትክክለኛ ንግድ ማለት ለቤተ ክርስቲያን መስጠት ነው። እውነት ነው የምነግራችሁ ከልቤ። ትክክለኛ ንግድ ማለት እንደውም አንድ ነገር ልንገራችሁ። እዚህ ስሰማ ነው ሰው አሁን እዚህ መኪና እንዳይሰረቅ የሰፈር ሰዎች ተሰብስበው የሆነ ዘበኛ ይቀጥራሉ አሉ አይደል? እውነት ነው። እኔ አዲስ አበባ አልኖርኩም፣ ስሰማ ነው። መኪናዎቻቸውን የሚጠብቁ 50 ብር ሊሆን ይችላል፣ እኔ አላውቅም ስንት በሚከፈል መኪናውን የሚጠብቁ ፓርኪንጉን የሚጠብቁ ዘበኛ፣ የጋራ ዘበኛ ይቀጠራል። ያን ብር የምታወጡት ለምንድን ነው? ለምንድን ነው የምታወጡት? የበለጠ እንዳይወሰድባችሁ ነው። የበለጠ እንዳይወሰድባችሁ የ5 ሚሊዮን ብር መኪና እንዳይወሰድ አላውቅም ስንት ሚሊዮን እንደሚሸጥ 5000 ብር ልትከፍል ትችላለህ። እግዚአብሔር ከ10 ብር 1 ብር የሚለምነን 9ኙን ለመጠበቅ ነው ይላሉ ሊቃውንት። 9ኙን ለመጠበቅ 1 ብር ስጡኝ ይላል። እንዲሁ ይገርማል። ደግሞ ራሱ የሰጠውን ብር የሚለምን እንደሱ ያለ ቸርማን አለ። ራሱ የሰጠውን ብር የሚለምን፣ ራሱ የሰጠውን ጉልበት፣ ራሱ የሰጠውን አንደበት የሚለምን ቸር ተቀብል ስጡኝና ከኔ እጅ በርክትላችሁ እኮ ነው። አልሰማችሁም እንዴ? ሰምታችኋል እኮ 5 እንጀራ ከክርስቶስ እጅ ሲደርስ 5000 ሰው ሊያበላ በርክቶ አልተመለሰም? በርክቶ ተመልሷል። ከእጄ ይበርክትላችሁ ለማለት ነው። ስጡኝ የሚለው ከኔ እጅ በርክቶ ወደ እናንተው ቤት ይመለስ በማለት ነው። አሁን ለዚህ ቤተክርስቲያን ለደቡብ ኦሞ አብነት ትምህርት ቤት ለምእመናን ለስብከተ ወንጌል ስናወጣ እኔ እውነቴን ነው ለቤተክርስቲያን ውለታ እንደዋላችሁ መቁጠር የለባችሁ። እኔ እንደውም ከህሊናችሁ እንዲጠፋ የምፈልገው እንድትሰጡ ብቻ ሳይሆን ሰጣችሁም ቤተክርስቲያን እኮ እኛ የሰራናት እኛ ምናኖራት ብላችሁ እንዳታስቡን እየነገዳችሁም። ጥያቄ ልጠይቃችሁ። አንድ ዕቃ
የሆነ ሀገር ውጭ ሀገር ሄዳችሁ 50 ሺህ ብር ገዛችሁት፣ ኢትዮጵያ አምጥታችሁ 100 ሺህ ብር ትሸጡታላችሁ። 50 ሺህ ብር ሁሉ ለዚያ ነጋዴ ስትከፍሉት ውለታዬን እንዳትረሳ 50 ሺህ ብር ከፍያለሁ ትላላችሁ አትሉ? ትላላችሁ ምዕመናን። ለምንድን ነው የማትሉት? ለራሳችሁ ትርፍ ስለሆነ። ለራሳችሁ ለመነገጃ ያወጣችሁትን ብር ውለታ አድርጋችሁ ለምን ትቆጥራላችሁ? ትርፉ ለራሳችሁ ነው። የምንሰጥም ለቤተ ክርስቲያን ስንሰጥ ራሳችን ለማትረፍ ነው። ጸሎትንም እንደዚያ ውሰዱት። እግዚአብሔር በቀን 1 ሰዓት ስጡኝ የሚለው 23 ሰዓት ባርኬ እንድሰጣችሁ ብሎ በቀን 1 ብር ለዘበኛ አልከፍልም ካልክ እቃው እንደሚወሰደው ሁሉ ለእግዚአብሔር አልሰጥም ማለት ሌላውን በት ነው። አትጠብቀው። እጅን ከኔ ቤት አንሳ፣ ረድኤትህን ከኔ አርቅልኝ ማለት እንደዚህ ማለት የምንሰጠው ለዚህ ነው። ከዚያ በኋላ አብላኝና ልመርቅ ሲባል ኤሳው አደን ይዘ ሄደ። ያዕቆብ ቶሎ ብሎ ከእናቱ ጋር ተባብሎ ተመሳጥሮ በጉን አርዶ የኤሳውን ልብስ ለብሶ አቀረበና ተመረቀ። በክርስትና መዘግየትም ዋጋ ያስከፍላል። ኤሳውን ዋጋ ያስከፈለው አንዱ መዘግየቱ ነው። ቀድሞ ብኩርናውን መሸጡ ነው። ኋላ ደግሞ ዘገየ። ያዕቆብ ግን ፈጥኖ በረከትን ተቀበለ። ለክርስትና ዳተኛ መሆን አያስፈልግም። ፈጥኖ መስራት፣ መልካም ነገርን ለነገ ማኖር አያስፈልግም። እንደውም አንድ የበረሃ አባቱን ይናገራል። ስጋ ኃጢአት እንድትሰራ ሲያስገድድህ ነገ እሰራለሁ በለው ይላል። እስኪ ነገ እሰራለሁ በለው። ነገሳ ደግሞ ምን ትላላችሁ? ከነገ ወዲያስ? አንዳንድ ሱቅ አይታችሁ ታውቃለች። እኔ ገጠር ስላደኩ ዱቤ ነገ ይላል። ነገሳ ደግሞ ምንድን ነው የሚለው? ነገ ማለት ነው። በቃ እንዲያሉ ማንፕር ማለት ነው። ስለዚህ ኃጢአት ስራ ሲል ነገ እሰራለሁ በለው። ቢያንስ እንኳን እግዚአብሔርን ፈልገህ ኃጢአትን መተው ባትችል ነገ እሰራለሁ እያልክ ኑር ይላል። ክፋትን ነው ለነገ ማለት ነው። ነገ ሌላ ጊዜ ማለት ቢያንስ እንኳን መንፈሳዊ ባንሆን ኃጢአትን መልካም ነገርን ግን አሁን ነው መስራት ያለብን። አሁን ያዕቆብ ግን ፈጥኖ አቀረበ። እዚሁ እየተረጎምኩት መመድ ስለማልመለስ ያዕቆብ ክርስቶስ ነው ይላሉ አባቶቻችን። ለአባቱ የሚወደውን ምግብ ማቅረብ የቻለ እሱ ክርስቶስ ነው ይላል። ለአባቱ የሚወደውን ምግብ ይስሐቅ የሚወደውን ምግብ ይስሐቅን እግዚአብሔር አብ ብሎ እግዚአብሔር የሚወደውን መስዋዕት ያቀረበ ክርስቶስ